ውዶቼ አድናን ለሚራና ለሮቤል ምን ያሳያቸው ይመስላችኋል? ገምቱ እስቲ። እኔ ሲመስለኝ እንግዲህ ግን ስለ ሳራ የሚያውቀው ነገር ስላለ ያንን ይመስለኛል ያሳያቸው። ምክንያቱም ወደ ሮቤል ክፍል መጥቶ ለሉሃና ምንድነው የሰጠሃት ስለ ሳራ እንግዲህን ለሉሃና ሮቤል ምንድነው የሰጣት? የሳራን የእጅ አምባር ሰጥቷታል። ስለዚህ ያንን ነገር ከየት አመጣው? ሉሃና ደግሞ አሁን ላይ በጣም ነው ደስ ያላት። ምክንያቱም የእህቷን አምባር ስላገኘችው በጣም ተደሰተች። እህቴን ያገኘኋት ያክል ነው በማለትም ነው የተደሰተችው። ያንን ነገር እንግዲህ ወስዳ ለአድናን ታሳየዋለች። የሳራ የእጇ አምባር ነው እና ማን ሰጠሽ ሲላት እንግዲህ ግን ሮቤል ነው የሰጠ በማለትም እንግዲህ ትነግረዋለች። በዚህ ጊዜ አድናን በጣም ይወዛገባል። ይህንን ነገር እኮ ለመጨረሻ ጊዜ አድርገዋለች እያለም እንግዲህ ግን ተመልክተናል ማለት ነው። ምክንያቱም ለመጨረሻ ጊዜ ከዛ ከቤት ልትወጣ ማለት ስትጠፋ እንግዲህ ሮቤል ሊገላ ሲል የዛኔ ለመጨረሻ ጊዜ ኪችን እንድትመጣ የማናግርህ ነገር አለኝ ብለው ነበረ። ሳራ በነገራችን ላይ ለሮቤል የሆነ ነገር ልትነግረው ስትል ነው እነ ሮቤል እንግዲህ ግን ቀድመው የቀጯት ባጭር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንደም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሉሃና ድራማ ይዘንላችሁ ቀርበናል። ሚራ በባለፈው ክፍል እንደተመለከታችሁት እንግዲህ ግን ከቤት እወጣለሁ ብላ ነበረ። እሱም ምንድነው አድናን እንግዲህ ግን ሉሃናን ነው የማገባው ሲልም እሷም ለማስፈራራት ነበረ። ሮቤል እንግዲህ ደግሞ በዛ ላይ ከሉሃና ውጭ ማንንም አላይም ሁለቱም እንግዲህ ሲሏት እሷ ከሁለቱም ወደቀች። ምክንያቱም ወይ ከአድናን አልሆነ ከሮቤል አልሆነች። እንግዲህ ግን መላቅጡ ሲጠፋት በቃ ልጄን በፍጹም አላሳየህም እኔንም አታየኝም ብላ እንግዲህ ግን ስትሄድ ነበረ። ሮቤል ደግሞ አይጨንቀውም አይበርደውም። ምክንያቱም ከዚህ ከቤት እንደውም ብትሄድለት በጣም ደስታው ነው። እንደውም አድርጎልኝ ነው እያለ ነበረ። ሚራን በዚህ መልኩ ተገላገላታለሁ ብዬ አስቤም አለም የማላቅም ነበረ። ስለዚህ ይሄ ነገር ከሆነ ይሄንን ቤት እንግዲህ ከን ሰተሽኛል። እኔ ከዚህ በላይ ምን እፈልጋለሁኝ? 4 ሚሊዮን አለኝ። 1 ሚሊዮን ነው እሱም በቃ ይቅር እያለ ነበረ። ሀይ ኪሎ ፌክ እንግዲህ የቤቱ ካርታ ፌክ መሆኑን ሲያቀሩ ሮቤል ምን የሚል ይመስላችኋል ቤተሰብ? ሚራ እንግዲህ ለሮቤል የሰጠችው የቤት ካርታ ፎርጅጅ ነው፣ ኦሪጂናል አይደለም። እሱም ምንድነው የሱን ሁኔታ ምንድነው የሚለውን ለማየት ነው እንጂ እውነት የቤቱን ካርታ በሱ ስም 4 ሚሊዮን ብር ገዝታ አይደለም። እሱ ደግሞ እውነት መስለት እንግዲህ ሉሃናን ራሱ እኔ እኮ ሀብታም ነኝ እንደዚህ ዝም ብዬ ስቀመጥ ድሃ መስልሻለሁኝ፣ በፍጹም እንደዛ አድርገሽ እንዳታስብኝ እያላት ነበረ በባለፈው ክፍል ከተመለከታችሁት። እናም ሚራ እንግዲህ ከዚህ ከቤት በቃኝ እሄዳለሁኝ ስትልም እንግዲህ ግን ልጅ ይቅርታ አድርግልኝ ያላባት ላሳድግህ ነው እያለች ነበረ። በዚህ ጊዜ አድናን እንግዲህ ሳሎን ይጠብቃትና የት ልትሄጅ ነው? ወዴትም አትሄጅም ይላታል። ምን አገባህ? የትስ ብሄድ ይመለከታል ትለዋለች። ልጄን ይዘሽ የትም አትሄጅም ይላታል። ልጁ ያንተ አይደለም በማለትም እንግዲህ ተናዳ ትናገራለች። የኔ ካልሆነ ታዲያ የማን ነው ሲላት እንግዲህ አድናን በቃ የማንም ይሁን ግን ብቻ ያንተ አይደለም ብያለሁ፣ ያንተ አይደለም ትለዋለች። ኧረ እባክሽ ልጄ በውሸትና በእንትን መካከል እንዳድግ አልፈልግም። ስለዚህ ልጄን የትም ይዘሻት አትሄጂም ይላትና በስተመጨረሻ እንግዲህ ሮቤል መውለድ አይችልም ይላታል። በዚህ ጊዜ ሚራ ትደነግጥና ትወርቃለች። እና ዛሬ ላይ ለአንቺ ብዬ ሳይሆን ለጽንሱ ስትይ መረጋጋት አለብሽ። ጽንሱ የሆነ ነገር መሆን አለበት ይሆናል ሲላትም እንግዲህ ግን 10 ልጅ አትበለይ። ቆይ አንተ ምን ለማለት ፈልገህ ነው? ልጁ የሮቤል አይደለም ስትል ትለዋለች። እና ታዲያ አንቺ ምን ለማለት ፈልገሽ ነው ልጁ አንተ አይደለም ያልሽ ሲላትም እንግዲህ ግን እኔማ ካንተ ጋር መሆን ስለምፈልግ ነው፣ ስለተናደድኩኝ ነው በወቅቱ በማለትም እንግዲህ ግን ይመልስላታል። ውይ እንደዛ ነው እንዴ በማለትም እንግዲህ ሲመልስላት አድናን የበፊቱን
ወደ በፊቱ ትዳራችን መመለስ እፈልጋለሁ በማለትም እንግዲህ ስትነግረው፣ ምክንያቱም እኔ ከዚህ ከቤት የሚሄደው እኔ ልክ ልጄ ሲወለድ አባቱ እኔም በንቀት ሲያናግረኝ ማየት ስለማልፈልግ ነው በማለትም እንግዲህ ሲነግራት፣ አታስቢ ልጁ ይወለድ እንጂ በሰላም እንዴት ማደግ እንዳለበት ያኔ እንነጋገራለን። ሉሃና በጣም መልካም ሴት ስለሆነ ሉሃና ታሳድገዋለች አላለም። እናም እንደዛ ሲላት እንግዲህ ሚራ ሁሉ ነገር ገደል ይሆንባታል። እስከ ዛሬ እያወቀ ነው ማለት ነው ዝም ያለን ወይኔ እያለችም እንግዲህ በጣም እየተናደደች ነበረ። አድናን በነገራችን ላይ ሁሉንም ነገር ያውቃል። እንግዲህ ሉሃና ዝም በል ስላለችው ነው ዝም በል ስላለችው እና ደግሞ እሱ ዝም ብሎ ሁሉንም ነገር በእነሱ ባሉት ሁኔታ እያስገደላቸው ነበርና በጊዜ እንግዲህ አድናንን እንደ ጥፋተኛ እያደረጉ ተመልክተናቸዋል። አድናን የሆነ ጊዜ ላይ ከተመለከታችሁት በጣም ተናደው ሉሃና አንቺ ነሽ እኮ ዝም በል እያልሽ ይኸው አሁን ላይ እኔን ጥፋተኛ አደረገኝ እያለ ነበረ። ሚራ በነገራችን ላይ ሮቤል መውለድ አይችልም በተባለችው ነገር ላይ በጣም ነው ግራ የተጋባችው። እንዴት እስከ ዛሬ ሊዋሽ ይቻለ እንዴት ሊዋሽ ይቻለ እያለችም እንግዲህ ወደ ሮቤል ክፍል ትመጣና እንግዲህ ቆይ አንተ ምን አይነት ሰው ነህ ከአንተ ውሸታ ምናምን እያለችም እንግዲህ ስትልበት፣ ሚራ እዩልሽ እኔ ከምሬ ነው እኮ በጣም ምናምን እያለ እንግዲህ እንትን ሲላት እንግዲህ ግን ከሉሃና ውጪ ማንንም ሰው እንትን እንደማይል ሲመለከታት እንግዲህ እኔ እኮ እወድሃለሁ ምናምን ስትለው እንግዲህ እኔ ደግሞ ያንቺ ፍቅር አልቆብኛል ይላታል። አሁን ሮቤል እንግዲህ በስተመጨረሻ ምንድነው ያመጣው ሀሳብ ቤቱን የት እንደተገዛች ካድርጎ ቤቱን መሸጥ ነው የሚፈልገው። ምክንያቱም ከሚራ ጋር እንደዚህ መሳፈጥ የለብኝም። አዎ ስለዚህ እንደዚህ ከሚራ ጋር ርቀት ከመሄድ በፊት ቤቱን ሸጬ ብሩን በእጅ ማስገባት አለብኝ፣ ያለበለዛ ግን ከባድ ነው የሚሆንብኝ ብሎ እንግዲህ ይደውልና ቤቱ የት እንደተገዛ የሆነ ካርታ የቤት ካርታ አለ። እሱን መተት ወስድና ከዛ ቤቱ የት እንደተገዛ እንግዲህ ግን አረጋግጠህ ቤቱን ትሸጥልኛለህ ምናምን ብሎታል። እንግዲህ ማታ ላይ ተቀጣጥረዋል። እውነት ግን ይህንን የቤት ካርታ እንግዲህ ፎርጅጅ መሆኑን ምን ያውቃል? ምን ማለት ሲያየው ምን ይሰማዋል የሚለውን እንግዲህ ሁላችንም አብረን የምናየው ይሆናል ማለት ነው። እናም ለሉሃና እንግዲህን ሉሃና ደግሞ አሁን ላይ አድናንን ምንድነው ሚራ እንግዲህን ከዚህ ከቤት መሄድ አለብሽ ስላለቻት አንቺ ስላልሽ አልሄድም ብላለች። ምክንያቱም እኔ ስለሆንኩኝ ነው እንጂ እኔና አድናን ቅልጥ ያለ ፍቅር ውስጥ ነን። አሁን አግባይ ብለው ያገባኛል። ስለዚህ ከዚህ ከቤት ራሱ ላስወጣሽ እችላለሁ፣ ግን እኔ እንዳንቺ አይደለሁም በማለትም ነበር የመለሰችላት። በነገራችን ላይ እውነት ነው። አድናን ደግሞ አሁን ላይ ልጅን ይዛቤት ትጠፋለች፣ ከልጅም ተዳሪም ከሁለቱም ያጣ መሆን አልችልም ብሏታል ማለት ነው። እንደዛ ከሆነ ውሳኔህን ወስንና አሳውቀኝ። ምክንያቱም እኔ እዚህ ቤት እንደ ደበር ሆኜ መኖር አልፈልግም። እኔ እዚህ ቤት የመጣሁት የእህቴ ሰራተኛ የእህቴ ቤት ሰራተኝነት ነው እንጂ የመጣሁት ምናምን ስትለው እንግዲህ አይኖ እንድሰማሽ በፍጹም አልፈልግም እያላት ነበረ። እና ደግሞ ከሮቤል ጋር እንግዲህ ተቃቅፈው ሚራ ዳሳባቸው ነበረ እና በጣም ታምራላችሁ ምናምን እያለችም እንግዲህ ግን እረፊ ሚራ ብዬሻለሁ ሲላት እንግዲህ ሮቤል ምን ነው ነፍሰ ገዳይ እንደሆንኩ እኮ አውቃለሁ ስትልም ሮቤል በጣም ይደነግጥና እየጎተተ ወደ ክላሷ ይዟት ይገባል። አድናን ደግሞ በስተመጨረሻ የሆነ ነገር አሳይቷቸው